ኤፍራታ ዝናን ገደለችው። ትሰማኛለህ አንተ አረመኔ ጨካኝ! የማፈቅረውንና የምወደውን ሰውማ በፍጹም ባንተ ምክንያት ማጣት አልፈልግም። እናም ደግሞ ማን ጉድጓድ ላይ መግባት እንዳለብህ እኔ ራሴ ነኝ የምወስንልህ ብላ ለመድብል የተዘፈዘፈውን መድኃኒት ለዝና ሰጠችው። ዝና መድኃኒቱን ጠጥቶ ከመድብል ጋር ተባብረው መድብልና ኢፍራታ ሆነው ዝናን ገደሉት። ዝና ከዚህ በኋላ አበቃለት። ትልቁ አለቃ ደጋግሞ ስልክ እየደወለ ዝና ላይ የት ነው ያለኸው እፈልግሃለሁ እያለ ቢጽፍለትም እንኳ በፍጹም ዝና መመለስ አልቻለም። ኢፍራታ ግራ ገብቷት 10 ጊዜ እኔ ምልሽ መድብልን ግዴዩ ተብለሽ ነበር እና ምን አደረግሽው ገደልሽ ወይ እያለች መጠየቅ አበዛች። እናም አዎን አልኩሽ አይደለ እንዴ ከአንዴ ሁለቴ ከሁለቴ ሶስቴ እኮ ነገርኩሽ። አዎ አስወግጄዋለሁ። ከዛ ውጭ ግን ብዙም ጥያቄ አትጠይቅኝ ኤፍራታ ትሰሚኛለሽ? እኔ ኤፍራታ አንቺ ያልሽኝም በሙሉ አድርጌያለሁ። አንቺ ራስሽ እኮ ነሽ ዝናን ታው ከምትይልቅ የተባበርሽው። እኔ ምን ያህል መድብልን ምን ያህል እንደማፈቅረውና እንደምወደው ታውቂያለሽ። እንዴት ነው የተስማማሽው ማህሌት? ቆይ ለምንድን ነው ምን ብበድልሽ ነው ብላ ብትላትም ኧረ እባክሽ ከዝናና ከመድብል መምረጥ ነበረብሽ። ስለዚህ የሚያዋጣን ዝና ነው እንጂ መድብል አይደለም። ለምን? መድብል ገንዘብ ስለሌለው ነው ወይስ መድብል ከእስር ቤት ስለወጣ ነው? እንደዛ ማለት አይደለም። ነገር ግን ዝና በጣም ጀግናና ሀብታም ነው። በቃ የሚያስፈልገን ሀብታም ሰው አይደለም። እኔ ግን የሚያስፈልገኝ ፍቅርና የተረጋጋ ህይወት ነው ብላ ኤፍራታ ማህሌትን አዋረደቻት። እንደውም ከዚህ በኋላ እዚህ ቤት ውስጥ የምኖረው እኔ ብቻ ነኝ። ስለዚህ ቤት የለቀሽ ውጪ ብላ ስትላት ለምን እንደዚህ ታደርጊያለሽ? አሁን ላይ ዝና እንደሆነ በፍጹም ስልክ እያነሳኝ ልኝ አይደለም። እናም በባለፈው 100,000 ብርም ደግሞ ግማሹን አጥፍቼ ግማሹን ደግሞ ወስደውብኛል። ስለዚህ የትም መሄጃ የለኝም ብላ አለቻት። እንደዛ ከሆነ ቀድመሽ ነበር ማሰብ የነበረብሽ። ዝና ጋር ተባብረሽ መድብልን እንዲገለው ያስተባበርሽው አንቺ ነሽ። ተው እንኳ አላልሽም፣ እንደውም ዝም ነው ያልሽው። ስለዚህ ስላልተባበርሽኝ እኔም ደግሞ አልፈልግሽም ብላ አባረረቻት። ቅድስቴ አሁንም በብሩክ እጅጉን አዝና እጅጉን ልቧ ተሰብሮ ዝም ብላ ሀዘን መስላ ተቀምጣለች። ምሳሌዬ አባቴ መቼ ነው የሚመጣው እያለች ጥያቄ እያበዛችና አማረኝ እያለች ብዙ ነገር በጣም አስከፊ ሁኔታ ላይ ነው ያለችው። ሰላም ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ኤፍራታ ቆይ ግን ለምንድን ነው እዚህ የጠራሽኝ ኤፍራታ ብሎ ሲላት መድብል አረ ምንም፣ እኔ እኮ አንተና እኔ እንድናወራ ብዬ ነው። የእውነትሽን ነው? የእውነት ናፍቀሽ ነው ማለት ነው? አዎ። ቆይ ግን እኔ የሚሰማኝ ስሜት አንቺንም ተሰምቶሻል? ምን አይነት ስሜት ነው የተሰማህ? አልገባኝም። ማለቴ ከአንቺ ጋር እየተቀራረብኩ ያለሁበት ነገር ደስተኛ ነኝ እኔ። አንቺስ በእኔ ደስተኛ ነሽ ብሎ ሲላት እስኪ ከዛ በፊት ይሄንን ነገር ጠጣው እያለች ልትሰጠው ስትል እጇ ይንቀጠቀጣል። ቆይ እኔ ግራ የገባኝ ኤፍራታ፣ መቼም እጅሽ ከዚህ በፊት እንደዚህ ተንቀጥቅጦ አያውቅም ነበር ወይስ ደግሞ ምን ሆንሽ? እስኪ ንገሪኝ። አረ ምንም አልሆንኩ። እና ታዲያ ለምንድን ነው እንደዚህ የምትፈሪውና የምትጨናነቂው? በጣም እኮ ተጨናንቀሻል፣ በጣም ፈርተሻል። ስለዚህ ብትነግሪኝ ደስ ይለኛል ብሎ ሲላት አረ እኔ ምንም አልሆንኩ አልኩ አይደለም እንዴ? የእውነቴን ነው የምልህ፣ ምንም አልሆንኩም። እንደዛ ከሆነ ጥሩ። ለማንኛውም ኤፍራት ማህሌት ካንቺ ጋር ነው አይደል የምትኖረው? አዎ፣ እዚች ጠባብ ቤት ሁለታችን ብቻ ነን የምንኖረው። ምን ችግር አለው? ፍቅር ካለ እኮ ሺህ ሰው ራሱ ያስተዳድራል። እውነትህን ነው? አዎ፣ እኛ 10 ቤት ሆነን እንግዲህ በጣም ብዙ ሰው ሆነን አንድ ቤት ነበር፣ ግን ደግሞ ፍቅር ነበረ። እና አሁን አትጠጣውም? እሺ ጠጣዋለሁ፣ አንቺም ጠጫ፣ አንተ ጠጣ በፊት እያለች ሊጠጣው ሲል
ደነገጠች። ከዛ ስልክ ተደወለ። አንሹ ብሎ ሲላት በፍጹም አላነሳውም ብላ ስትል ምን ነው የእውነት እኔ እንደምወድሽ ስለምታቂ ማለቴ ያኛው ፍቅረኛሽ ነው እንዴ ብሎ ሲላት አረ እንደዛ አይደለም እና ምንድን ነው ብሎ ስልኩን ቀምቶ ሲያየው ዝና ነው። ይህ አረመኔ ጨካኝ ቆይ በምን አጥምዶች ነው ደግሞስ ምን አድርጊልኝ ብሎች ነው? እባክተው ምንም አላለኝም። አይ እኔንማ እንድደብቅኝ አልፈልግም ብሎ ስልኩን ንጥቅ አድርጎ ሲያየው የማይሆን ጉዳየ እና አሳልፈሽ ልትሰጪ ነበር ማለት ነው? እኔ እኮ በጣም ነበር የወደድኩሽ፣ በጣምም ነበር ያመንኩሽ። ደግሞ ውሸትና ከሃዲ ሰው እንደማይመቸኝ እያወቅሽ ኢፍራታ ብሎ ሲላት እባክህ እሱ እቀብርሻለሁ ገድዬ አለኝ እና እኔ ምን ላድርግ? ምን ነው መድብል አይገልም ያለሽ ማን ነው? ትሰሚኛለሽ? ምንም በወድሽና ባፈቅርሽ እንኳ በህይወቴ ከመጣሽ እኔም አንቺን እገልሻለሁ። እንዴት እንደዚህ አይነት ስምምነት ትስማሚያለሽ? አሁን ትደውይለታለሽ ብሎ አላት። ደውላ ገድየዋለሁ፣ ስለዚህ መንጣት አለብህ አለችው። ምን ነው የእውነት ሙቷል? እንደዛ ከሆነ ፎቶ አንስተሽ ላኪልኝ፣ በዋትሳፕም ደውይልኝ ብሎ ሲላት ዝና መድብል ምን ችግር አለው አንቺ ቀመሩን ቀምረሽ የለ ስለዚህ እንደሞኮ አድርጊ ያስመስልና ፎቶ አንስተሽ ትልኪለታለሽ ብሎ ፎቶ አንስታ ላከችለት። አየሽ እኔ እኮ ለዚህ ነው አንቺ ከመሀሌት ትሻያለሽ፣ በጣም ጀግና ነሽ እምልሽ ብሎ ሲላት አሁን እሱን ተወውና መምጣት አለብህ። እንዴ ደግሞ ለምንድን ነው የምመጣው? አልገባኝም። ነገርኩ፣ ካልሆነ ግን ለፖሊሶች እደውላለሁ ብላ አለችው። ዝና ለካሊብ ሞሲሶ ደወለና መሄድ አለብኝ ይች ልጅ በጣም ፈርታለች ብሎ ሲለው እንደዛ ከሆነ ሁለቱንም ማስወግዳቸው ብሎ አለው ትልቁ አለቃ። ከዛ ዝና በቃ ዘንድሮ ድላችን የኛ ነው ብሎ በደስታ ተፍለቀለቀ። ማህሌት ጋ ደውሎ የት ነው ያለሽው ብሎ ሲላት ምን ነው ደወልክ? ናፈኩህ እንዴ? ሩቅ ቦታ ነኝ። አረ ደሞ አንቺ ምንሽ ይናፈቃል? በቃ አንቺ ለስራ ብዬ ስደውል ራሱ ለፍቅርና ለናፍቆት ነው አይደል የሚመስልሽ? ምን ላድርግ ብለህ ነው? ያለበት ይግነንበት አይደል? ለዛ ብዬ ነው። አይ እኔ በፍጹም አንቺን ፈልጌሽ አይደለም፣ እኔ የት እንዳለሽ ለማወቅ ነው። እንደዛ ከሆነ እንግዲህ እየመጣሁ ነው። በቃ እንደዛ ከሆነ ተረጋጊ፣ አሁን ባትመጪ ደስ ይለኛል። ምን ነው ኢፍራታ ስራዋን አልሰራችም እንዴ? ሰርታለች አልኩሽ አይደል? እኔ ስልሽ ብቻ ትመጫለሽ ብሎ አላት። መድብል ትሰሚኛለሽ? አሁን ዝናን እዚህ ትጠሪዋለሽ፣ እናም እያንዳንዱ ነገር ምንም እንዳልተፈጠረ ማስመሰልሽን ትቀጥያለሽ። ግን ዝናን ትገሉታላችሁ አይደል? ለምን እንገለዋለን? በፍጹም እኔ ነፍሰ ገዳይ አይደለሁም። ነገር ግን እኔ ፍትህን እማሰፍን ሰው ነኝ። አግኝቸው ብሩክ ያለበትን እጠይቅና ለህግ አካላት ብቻ ነው የምሰጠው። ስለዚህ ምንም መጨናነቅ አያስፈልግሽም ብሎ አላት። ኤፍራታም እየተጨናነቀች ባለበት ሰዓት ከፈተችለት በሩን። አያንተ የማትረባ አንተ ለዚህ ጉልበት ነበረ እንደዛ በጥይት ስታሯሩጠኝ የነበረው እያለ ዝም ብሎ መዛት ጀመረ። መድብል ጀግናው ደግሞ ንስታለና አንገቱ ላይ አንድ ጊዜ ሲለው ወደቀ። እኔ መድብልን እኮ በፍጹም አታቀኝም። 4 ዓመታት እስር ቤት ቁጭ ብዬ ይመስልሃል እንዴ ያሳለፍኩት? ቶካንዶ እንዲሁም የተለያዩ ስልጠናን ሰዎች ስር ነበረ። የሰውን ልጅ እንዴት ማጥመድ እንዳለብኝ ድብና አድርጌ ነው የማውቀው ብሎ አለው። ወደ ሞገስ ጋር ደወለና ብቻህን ሁነህ ላወራህ እፈልጋለሁ አለው። ከዛ ምንድን ነው? አስፈራራኸኝ እኮ ነገርኩ። ይሄን መርፌ ገዝተህልኝ ትመጣለህ። ምን ደግሞ መርፌ ምን ይሰራልሃል? ብዙ ጥያቄ አትጠይቅ ሞገስ ብሎ አለው። እሺ ሉላዬ ደውላ የሆነ ነገር አምሮኝ ነበር ሞገስ። ለነገሩ ተወው፣ አንተ ብቻ ናልኝ። ምን ነው አምሮኛል ብለሽማ በኋላ ተወው፣ ደግሞ ይሄ የተከለከለ ነው ብሎ አላት። በቃ እንደዛ ከሆነ በቴክስት ጽፍልሃለሁ ብላ ስትለው ምን ነው ደግሞ ዛሬ መናገርን ፈራሽ ማለት ነው? አታስቢ፣ ምንም እኮ አይቸግረንም ብሎ አላት። ከዛ ሉላ አያንተ እንደዚህ ትላለህ አይደል? እህኔ ወይ ከዳጣ ወይ ከቅድስት የተበድረህ ልገዛልኝ ይሆናል ብላ በሀሳብ ጭልጥ አለች። ዳጣዬ እኔ ምልህ ያንን ዝናን ግን የያዛችሁት ቀን ለመጀመሪያ ለእኔ ነው አይደል የምትሰጡን? ደግሞ ላንቺ ለምን እንዴ? ያን ጊዜ ከማህሌት ጋር ሆነው ጥፍሬን ቆርጠውኝና በርበሬ አጥነውኝና እሱን ለመበቀል ነዋ። ይሄ ዝሆን የሆነ ሰውዬ ችግር የለውም እንግዲህ እንያዘውና መጀመሪያ ከዛ እንነግርሻለን ብሎ ሲላት፣ አዎ የግድ መያዝ አለበት፣ የቡራ ነገር ደግሞ መታወቅ አለበት እያለች ዳጣዬ ጉራዋን ቸረቸረች።
ዝናም እንግዲህ ከዚህ ዓለም በሞት ተለየ። በጣም በጣም ደስ ይላል ማለት ነው። ደስታችሁ